ከንጉሱ ጀምሮ ብንመለስ እንደ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሐሳብ ያለው መሪ ኢትዮጵያ አልታደለችም ብንል ማጋነን አይደለም። ከመናገርም ከመስራትም የሚመልሰን ምንም ነገር የለም። በሰላማዊ መንገድ የከተማ ውበት ወይም ኮሪደርን ዓለም ያደነቀውን በአፍሪካ የአዲስ አበባ የመዲናችንን ስም ከፍ ያደረገውን ቀለል አድርገን እንደ ውበት ብቻ ማስቀመጥ ትክክል አይደለም። እንደዚሁ ደግሞ ከአዳራሹ የሚቀርቡ ጥያቄዎች ይደመጣሉ። የጤና ፖሊሲያችን አቅጣጫ መከላከልን መሰረት ያደረገና ማከምን ደግሞ መሳለሳ የሚያስኬድ ነው የሚል ነው ያስቀምጡትና ምርጫ በሐሳብ ብልጫ ለኢትዮጵያ አሃዱ ሬዲዮ ምርጫ በሐሳብ ብልጫ የሚለውና ከዛሬ 5 ዓመት በፊት አሃዱ ሬዲዮ ሲጠቀምበት የነበረው መሪ ቃል በመያዝ በሀገራችን የምርጫ ተሳትፎ ሐሳብ ላይ ያተኮረና የሐሳብ ፖለቲካ እንዲራመድ ለረጅም ጊዜያት ሲጠየቅ በነበረበት ሐሳብ ላይ ተመርኩዞ ይህንን ወደዚህ የክርክር መርሃግብር እያንቀሳቀሰው የሚገኘው 7ኛው ጠቅላላ ምርጫ ሊደረግ ጊዜያት ወይም ደግሞ የወራት የአንድ ወቅት ከግማሽ አካባቢ ጊዜ ቀርቶታል። የላቱ ማህበረሰብ የምርጫ ካርድ የሚወስድበት ጊዜ ተጠናቋል። በዚህ ጊዜ ደግሞ ፓርቲዎች ቅስቀሳ እያደረጉ ነው የሚገኙት። በተለያዩ የመገናኛ ዘዴዎች የክርክር መድረኮቹ በተለያዩ ብዙሃን እንደዚሁ እየቀረቡ ነው። እኛም የመጀመሪያውን በምድብ አንድ ስር ያለውን የጤናና የማህበራዊ ደህንነት ፖሊሲ ዛሬ በተወከሉ ፓርቲዎች አማካኝነት ለእናንተ ለመራጮች እያቀረበ ነው የምንገኘው። አሁን ደግሞ ሱራፌል ወደ ሁለተኛው ክፍለ ጊዜ ነው የምናልፈው። በዚህኛው ክፍለ ጊዜ ቀደም ሲል የተቀረጸ የማህበረሰብ ጥያቄ ማህበረሰብ ሲባል የተለያዩ አደረጃጀቶች ውስጥ ያሉና በጤናው ላይ የሚሰሩ አካላት ያቀረቧቸው ጥያቄዎች እንደዚሁ ደግሞ ከአዳራሹ የሚቀርቡ ጥያቄዎች ይደመጣሉ። ለእነዚህ ጥያቄዎች የተቀመጠ ሰዓት አለ። ሱራፌል ያስታውሰናል። ነገር ግን ቀደም ብለን በመግቢያችን ላይ በመጀመሪያ ክፍለ ጊዜ ከብልጽግና ፓርቲ ወይም በአቀማመጣችሁ መሰረት ከቀኝ ወደ ግራ ጀምረናል። አሁን ደግሞ ከኢትዮጵያ ብሔራዊ አንድነት ፓርቲ ከወይዘሮ ትዕግስት እንጀምራለን። ከዚያም ወደ አንድ ኢትዮጵያ ዴሞክራሲያዊ ፓርቲ ወደ ሰላም አምባሳደር ሲሳይ ደጉናና ከብልጽግና ፓርቲ ወደ ዶክተር ደረጀ ድጉማ እንሄዳለን። እድል ሰጥተን እናመሰግናለን። አሃዱ ሬዲዮ ቴሌቪዥን እናመሰግናለን። ወደ ጥያቄዎች አልፋለሁ። ቀደም ሲል ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሲል አዳምጠናል። አንዳንድ ፖሊሲ አቅጣጫዎቻቸውን ከዚህ እዛ ላይ ቆመን አንዳንድ መሰረታዊ የሆኑ ጥያቄዎችን እንጠይቃለን ማለት ነው። እዛ እነዚህ ጥያቄዎች ላይ ለኢትዮጵያ ሕዝብ ማብራሪያ መልስ እንዲሰጡ እንሻለን ማለት ነው። በመጀመሪያ ብልጽግና ፓርቲ ዶክተር እንድሜ ጀምር። የኢትዮጵያ ብሔራዊ አንድነት ፓርቲ የሚያምነው አሁን ስራ ላይ የኢትዮጵያ የጤና አገልግሎት ፖሊሲ እና የማህበራዊ ደህንነት ፖሊሲ መሰረታዊ የፖሊሲ ክፍተቶችና የአፈጻጸም ችግሮች አሉት ብሎ ያምናል። ከዚህ አንጻርም አሁን በስድስት ደቂቃ ካቀረቡት አንድ ሁለት ጥያቄዎችን ማቅረብ የጤና መድንን በተመለከተ እውነት ነው። የጤና መድን አገልግሎት የጤና ተደራሽነትን እና አካታችነትን የምናሳካበት አንዱ መሳሪያ ነው። አንዱ የፖሊሲ አቅጣጫም ነው። 63 ሚሊዮን ኢትዮጵያውያንን ላለፉት ጊዜያት የጤና መድን ተጠቃሚ እንዳደረጉ ገልጸዋል። የጤና መድን ተደራሽነትን ወይ ደግሞ 63 ሚሊዮን ኢትዮጵያውያን የጤና መድን አገልግሎት ተጠቃሚ እንዲሆኑ ያደረገው የጤና ፖሊሲ እውነት ጤና ኢንሹራንስ የሚገዙት ሰዎች አምኖበት ነገም እንዲሰራ ቀጣይነት እንዲኖረው አድርጎ ነው ወይስ አስፋርቶ ነው የሚለውን ጥያቄ አለኝ ማለት ነው። የኢትዮጵያ ሕዝብም ይጠይቃል። ስለዚህ የጤና አገልግሎት ስራ በማሳመን ላይ፣ በፍቅር ላይ፣ በመነጋገር ላይ፣ በመተማመን ላይ መሰረት መሆን እንዳለበት ነው ምናምነውና ይህንን ያደረጉት በምን ስትራቴጂ ነው የሚለውን ለኢትዮጵያ ሕዝብ ግልጽ እንዲያደርጉ አንደኛ ጥያቄ ነው ማለት ነው። ቀጥሎ ያለኝ ጥያቄ ከብልጽግና ወንድሜ ቀርቦ ሌላ የጤና
ፖሊሲያችን አቅጣጫ መከላከልን መሰረት ያደረገና ማከምን ደግሞ መሳል መሳይ ያስኬድ ነው የሚል ነው ያስቀምጡትና ይሄ አጠቃላይ አሁን ኢትዮጵያ ከደረሰችበት ካላት ሪሶርስ አንጻር ሲመዘን ሁለቱን የመከላከልና አክሞ የማዳንን ፖሊሲ ወይ ደግሞ ስትራቴጂ ማከተሉ አዋጭ ነው ወይ? ምክንያቱም አሁን ያለን ሪሶርስ ሊሚትድ ነው ይታወቃል። ስለዚህ 31 ዓመታት መከላከል ላይ ያተኮረውን የጤና ፖሊሲ አሁን መሳል ሊሄድ ያለምንም ማበላላት የሚለውና ይሄ ከሳይንሳዊና ዓለም አቀፋዊ በተለይም በሀገራችን ባደጉት ሀገራት ያለውን ተጨባጭ ሁኔታ የሚክድ አይደለም ወይ? የጤና ተደራሽነትን የጤና አገልግሎትን ማሳለጥ ካስፈለገ የበለጠ ማተኮር ያለብን ትኩረት መስጠት ያለብን መከላከል ላይ መሆን ያለብን። ስለዚህ መሳል የሚለውን ለኢትዮጵያ ስ ዲግሪ ቢነገሩ 50-50 ነው ወይስ 25 የሚለውን ነውና ምክንያቱም ሪሶርስ በጣም ውስን በሆነበት ጊዜ ደግሞ ሀገራችን አሁን ያለችበት ብዙ ዘርፈ ብዙ ችግሮች የጤና ተደራሽነትን ሂንደር የሚያደርጉ ጤና የሚጎዱ ለምሳሌ ጦርነትን የመሰሉ ነገሮች ባለበት ሁኔታ ጤናን ተደራሽ በማከም ይቻላል ወይ? ስለዚህ ይህንን ፖሊሲ መጀመሪያም ክፍተት አለው። የፖሊሲ አቅጣጫቸው አፈጻጸም የፖሊሲ ክፍተት አለው ያለው ከዚህ አንጻር ስለሆነ ይህንን የኢትዮጵያ ሕዝብ እንዲገልጹ ፈልጋለሁ። ሁለት ጥያቄዎችን ቀጥሎ ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ የቀረቡ ወንድሜ ብዙ ሀሳቦችን ምናልባት በኢትዮጵያ ፖለቲካ ክርክር በፖለቲካ ውይይት ያልተለመዱ ነገሮች እኔ ከዚህ ፓርቲ ጋር እኔ ከዚህ ወንድሜ ጋር ተመሳሳይ ሀሳብ አለኝ ብሎ ማለት የተለመደ አይደለም። ግን የኢትዮጵያ ብሔራዊ አንድነት ፓርቲ ደፍሮ ይላል እዚህ ጋር አንድ ነው ሀሳባችን እዚህ ጋር ይለያያል ብሎ ይናገራል ማለት ነው። አብዛኞቹ የኢትዮጵያ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ያቀረቡት ቁጭት በጣም እኛም ሼር እናደርገው ነው። ለምሳሌ ኢትዮጵያ ከ120 ዓመታት በላይ በጤና አገልግሎት ስራ ሰርታለች። ረዥም ልምድ ያላት ሀገር የተካበተ ልምድ ያላት ሀገር ናትና ጤና ሚኒስቴርን በማቋቋም በተለይ ከ7-8 ዓመት 7 ዓመት በላይ ፈጅታለች። እንዲህ ሆኖ ግን የጤና አገልግሎት ዘርፋችን በጣም እንደዚህ ያሽቆልቆለ መሆኑን ይቆጨናል ያሉት እና ይሄ ሼር እናደርጋለን እና ጥያቄ ምንድን ነው ያሉት? የጤና ሚኒስቴርን መቀየር ነው የምንፈልገው የሚል አስተዋልና እውነት ነው። የጤና አገልግሎት ዘርፉ የሰው ኃይል አመዳደቡ ብዙ ችግሮች እንዳሉ እናውቃለን። ፖለቲካል አትሌትድ እንደሆነ እናውቃለን። ይሄንን ፓርቲያችን መቀየር ይፈልጋል። የጤና ሚኒስቴርን ግን ለመቀየር ሲያስቡ በምንድን ነው የሚቀይሩት? ከየት ወዴት ነው የሚቀይሩ የሚለውን ለኢትዮጵያ ሕዝብ ግልጽ ቢያደርጉ ይሻላል። ጥሩ ነው ብዬ ነው የማስበውና አንደኛ ጥያቄ ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ለመጡት ወንድሜ ይሄ ነው የሚሆነው ማለት ነውና ምናልባት ከግሎት ብነሳ የሰላም አምባሳደር መሆኑን ነው የገለጹትና አንድ ኢትዮጵያ ዲሞክራሲያዊ ፓርቲ የጤና አምባሳደር እዚህ ሀገር ውስጥ እንዲፈጠር ምን አለ? ምን ፖሊሲ ያለው? ምን ስትራቴጂ ያለው? የጤና አምባሳደር ያስፈልጋል እዚህ ሀገር ብለን ስለምናምን እዚህ ላይ ሀሳብ ብሰጡ ጥሩ ነው ብዬ ጥያቄ ያቀርባለሁ ማለት ነው። ይህ ነው ጥያቄዎች። ምናልባት በግሜ ልመለስ እችላለሁ። እንደውም ደቂቃ ነበሩት ግን ደቂቃውን ሰማሪ ካለ ይችላል ነገር በቀጥታ ወደ ሰላም አምባሳደር ሲሳይ ምናልባት በመሀል መመለስ ካልቻልኩኝ አሁን ብዙ ጥያቄዎች አሉ የቀሩና እነሱን መልካም። ሌላው ከዚህ ከወንድሜ ከአንድ ኢትዮጵያ የመጡት ጀምር ትኩረት ያደረጉት የኢትዮጵያ ሕዝብ 75% የገጠር ሕዝብ ነው ይላሉ። ዳታው ላይ ብዙ ጥያቄዎች ብናነሳም ዋና ሀሳቢያውን ዳታ ላይ አይደለም ትኩረት የምንሰጠው ለገጠር ሕዝብ ነው የሚል ነው እና ለገጠር ሕዝብ ትኩረት መሰጠት እንዳለበት እናምናለን። እኛም እንደ ኢትዮጵያ ብሔራዊ አንድነት ፓርቲ ግን ለገጠሩ ሕዝባችን ብቻ ነው ትኩረት ማድረግ ያለብን ወይ? ለከተማስ የጤና አገልግሎት አይገባም ወይ? ምክንያቱም አንዳንዴ እንደዚህ አይነት ፖለቲካ አቅጣጫዎች ሲቀመጡ ተደራሽነቱን አይጎዳም ወይ? እውነት ነው የገጠር ሕዝብ የጤና አገልግሎት ተደራሽነቱ ተጎጂ እንደሆነ እናውቃለን። ግን ያ ማለት ለከተሜው ውስጥ ትኩረት አያስፈልግም ወይ የሚለውን ጥያቄ ለኢትዮጵያ ሕዝብ ያብራሩ ብዬ አንድ ሶስተኛ ጥያቄ ጨምራለሁ ማለት ነው። ለወንድሜ ከአንድ ኢትዮጵያ የመጡት ማለት ነው። ወደ ብልጽግና ወንድሜ ሳልፍ እንግዲህ የማህበራዊ ደህንነት አገልግሎትን ማሳለጥን ማስመልክቶ የብልጽግና ወንድሜ
መጀመሪያ ላይ ብዙ ነገር አስሏል። ምግባዎችን የማዕድ አገልግሎት ማጋራትን እንደዚህ ነገሮች የሚሉትን አስቷልና እንግዲህ የኢትዮጵያ ህዝብ ጥያቄ እውነት የኢትዮጵያ የማህበራዊ ደህንነት አገልግሎት የማህበራዊ ደህንነት ስራ እንዲህ በወቅታዊነት ማዕድ በማጋራት ብቻ የሚፈታ ነው ወይ? በሲቪል ማህበራት በህዝቡ ላይ መሰርቶ ሰው በምግብ ራሱን እንዲችል ማድረግ አያስፈልግም ወይ? ምክንያቱም ብዙ ጊዜ የምናየው በመንግስት አሁን ወንድሜ ካነሱት አብዛኞቹ ማዳጋርተናል እንዲያደርገናል የሚሉት ምናልባትም የቴሌቪዥን ሾው የሚመስሉ ነገሮች አሉና የማህበራዊ ደህንነት አገልግሎትን ለማሳለጥ የኢትዮጵያ ህዝብ አካል ጉዳተኞችም፣ እናቶች፣ ህፃናት፣ ቤተሰቦች የጤና እድገታቸው የኢኮኖሚ እድገታቸው ተሻሽለው ራሳቸውን የማህበራዊ ደህንነት እንዲያረጋግጡ ማድረግ ላይ ምንድን ነው የብልጽግና ፖሊሲ አቅጣጫ ስትራቴጂ ውስጥ ምንድን ነው? ምክንያቱም ስታነሱ ሳይ እነዚህ ነገሮች አድርገናል እንዲያደርገናል ነው የሚለው እና እነዚህ ነገሮች ደግሞ የኢትዮጵያ ህዝብ እንደሚያውቀው ብዙ ጊዜ መጀመሪያ እንዳልኩት የቴሌቪዥን ሾው ነው የሚመስሉት እና ወቅታዊ ናቸው አብዛኞቹ እና ይሄንን ሰስቴነብል በሆነ መልኩ ቀጣይነት ባለ መልኩ የኛንም እድገት የማህበረሰቡን እድገት ባመጣ መልኩ የትኛውን ነው ያደረጉትና ምናልባት እዚህ ላይ ብዙ የኢትዮጵያ ህዝብ ስለምጠይቅ የማህበራዊ ደህንነት አገልግሎትና የጤናው በጣም ስለሚገናኝ እንዴት ነው የሚለው ነው። ሌላው እና አራተኛ ጥያቄ ከብልጽግና የመጡት ምንድን የጤና ባለሙያዎች እዚህ ሀገር ውስጥ ብዙ ጥያቄ ያላቸው ይህንን የጤና ባለሙያ ዲስሪጋርድ አላደረገም ወይ? ብልጽግና ጥያቄያቸውን በአግባቡ መልሰዋል ወይ? ምክንያቱም የኢትዮጵያ ብሔራዊ አንድነት ፓርቲ ምን ብሎ ያምናል? የጤና ባለሙያዎች ትኩረት ይሻሉ፣ በፍቅር መያዝ አለባቸው፣ ጥያቄያቸው መመለስ አለበት። የነዚህ ጥያቄ ስመለስና በፍቅር ሲያዙ በህግ ስመለስ መልሳቸው ጥያቄያቸው ምን ይሆናል? ፍላጎት ይኖራቸዋል፣ በቂ አገልግሎት ለማህበረሰባችን ይሰጣሉ። ስለዚህ ፍላጎት ኖሯቸው በአግባቡ ማህበረሰቡን እንዲያገለግሉ እውነት ነው የኢትዮጵያ የጤና ባለሙያዎች የሚመሰገኑ ናቸው። ግን ይህንን ጥያቄያቸውን በመመለስ በመዘግየቱ ሞራላቸውን አልነካም ወይ የሚለው ነው። አመሰግናለሁ። የስራ ማማከል ጥያቄዎቹን መልሰው እሱም ደግሞ ለሁለቱ ፓርቲዎች ያቀረቡትን ጥያቄ ካለ ማስተናገድ ይቻላል። ከብልጽግና ፓርቲ ጀምራለሁ። የብልጽግና ፓርቲ ቅድም ባቀረበው መሰረት እንግዲህ ተደራሽነትን በተሻለ መልኩ እንደሰሩ በጤናው ዙሪያ ተናግረዋል እና እኛም አንድ የምናምነው ነገር አለ። በ8 ዓመት ሂደት ውስጥ ብልጽግና ፓርቲ የጤና ተደራሽነት ላይ ምን ያህል ነገሮችን እየሰራ ነው የሚለው ነገር መረጃም አለን። መረጃን መሰረት ያደረግናቸው ብዙ ነገሮች አሉ። ይቀረዋል ብለን ነው የምናምነው። ይቀረዋል ብለን እናምናለን። አልተሰራም ብለን አናምነው። የሚቀሩት ግን ከ170% የሚቀረው ብዙ ነገሮች አሉ ብለን ነው የምናምነው። አሁን ቅድም እርስዎ እንደተናገሩት በእውነት አሁን እዚህ የምንቆመው የኢትዮጵያ ሕዝብ ፊት ነው። ፓርቲያችንን ወክለን አይደለም አሁን የምንቆመው። ህዝባችንን መሰረት ያደረገ እውነትን ለመነጋገር ነው የመጣ ነው። ሁላችንም ኢትዮጵያዊ ነን። ሁላችንም እዚህ የምንጮህ የምንናገረው የተሻለ ነገር በሀገራችን ላይ ነገ እንድናይ ነው። በእውነት በየክፍለ ሀገሩ ባሉ አካባቢዎች ላይ በዚህ 8 ዓመት ውስጥ ይሁን ብልጽግና ቀድሞ ከመጣም ከኢህአዴግ አመጣጥ የመጣ ነው። በደንብ የምናውቀው ነው። ገጠሩ ክፍል ላይ ሆስፒታሎች፣ ደረጃቸውን የጠበቁ ሆስፒታሎች ተሰርተዋል። ተደራሽነታችሁ በጤና ኤክስቴንሽን አይደለም ወይ? ያ ማህበረሰብ ህዝባችን አይደለም ወይ? እስቲ እዩት ጳውሎስን፣ ሂዱ ጥቁሩ አንበሳ፣ ሂዱ ሚኒሊክ፣ ስንት ከገጠሩ ክፍል ተሸክመው ይዘው ሲሞጡ ለሕክምና ለተሻለ ሕክምና መንገድ ላይ የሚቀሩ እኮ ዜጎቻችን ብዙ ናቸው። በእውነት ብልጽግና ፓርቲ እንዲመልስልኝ የምፈልገው
የከተማ ውበት የአካባቢው ውበቶች ላይ ያደረገውን ኢንቨስትመንት ለዜጎች ተደራሽነት ላይ በጤና ምን ያህል ኢንቨስት አድርገዋል? ይህንን በደንብ እንዲያስረዱኝ ይፈልጋል። ከሰው ችግኝ እየቀደመበት ከሰው ያማሩ መናፈሻዎችና የተለያዩ ነገሮች የቀደሙበት በተጨባጭ ህዝባችን የሚያውቀው እውነት ነው። ጤና ከፖሊሲያችን አንዱ ነው። ከፖሊሲያችን አንዱ ሲሆን ጤና የዜጎች ጤና እንዴት ሊረጋገጥ ይችላል? ዜጎች እንዴት ከሀገራቸው ተጠቃሚ ሊሆኑ ይችላል በጤና ብለን ስንል ቅድም ያልነውን 70% የገጠሩ ህዝብ ፊልሶሪ እዚህ ህዝብ ፊት መተን ስንናድ በእጃችን የያዝነውን ተጨባጭ እውነት ብናወራ የተሻለ ነው እላለሁ። መላ የኢትዮጵያ ህዝብ ከውሸት ያራቀ የቀረመው ይህን ጥያቄ የብልጽግና ፓርቲ ተወካዩ ሲመልሱ በደንብ አዳምጣችሁ ምላሹ ለእናንተ ነው። አመሰግናለሁ። ምንም እሳቸው ላይ ጥያቄ እሳቸው የጠየቁኝ ልመልስ። ኦኬ እሳቸው የጠየቁኝ ጥያቄ አንዱ ከገጠሩ ክፍል ነው የምንጀምረው፣ የገጠሩ ክፍል ነው የምናየው ብለዋል። አንድ ኢትዮጵያ ዲሞክራሲ ፓርቲ ብለዋል። ከገጠሩ ክፍል እንጀምራለን፣ ያንን በደንብ እናያለን ስንል ያልተሰራ ስራ እንደ ሀገር ስላለን በከተማችን ደረጃ እንደምታውቁት ህዝባችን ቢያጣ ዛሬ መቼስ ብልጽግና ጤና ጣቢያዎች ላይ በእውነት ሳላመሰግንም አላልፈው የሚታዩ ስራዎች አሉት እና በጤና ጣቢያ ላይ በሆስፒታሎች ደረጃ ወረፋም ቢኖር የግል ሆስፒታሎችን በሀገር ውስጥ የምናየው ሁኔታ አለ። የአዲስ አበባ ህዝብ ለጤና ያው አቅሙን በመጠነ መልኩ ትላልቅ ሆስፒታሎች ላይ ሄዶ መታከም ባይችልም ከጤና ጣቢያ ጀምሮ ያሉ ነገሮች የሚታይባቸው ነገሮች አሉ። እዛም ሄዶ የመታከም ከእንደገና የመንግስት ተቋሞችም አሉ፣ የመንግስት ተቋም ሆስፒታሎችም አሉ። ዛሬ ቅድም እንደተባለው የመድን ኢንሹራንሱ እንግዲህ እኔ ነጋዴ ነኝ። በሀገሬ ላይ ከ18 ዓመት በላይ የነገድኩ ነኝ። ኢንሹራንስ ባደገው ዓለም የትኛውም ኢንዲቪዥዋልም ሆነ ድርጅትም ሆነ ኢንሹራንስ ይገባል። ማንም ኢንሹራንሱን ገብቶ በኢንሹራንሱ መጠቀም የሚገባውን ነገር እንዲጠቀም ይደረጋል። ይሄ ኢንሹራንስ የአገባቡ ሁኔታ በሀገራችን ውስጥ የምናየው አንዳንዴ ዜጋ አምኖ እንዲቀበለው የማድረግ መንገዶች መለመድ አለባቸው። ለምሳሌ ነጋዴው ማህበረሰብ ንግድ ፍቃድን አታድስም የጤና ሜድን ካልከፈልክ ተብሎ አብዛኛው ነጋዴዎቻችን ወደ 500 ነጋዴዎች ንግድ ፍቃዳቸውን መልሰዋል። ነጋዴዎቹን ብናይ ምንም ስራ የላቸውም፣ ገቢ የላቸውም። በአሁኑ ሰዓት ቢያንስ በ3 በተለያየ አከፋፈል እንዲከፍሉ እንኳን አልተደረገም። እዛ ቦታ ላይ ተገኝቻለሁ። እንዲለምዱት ማድረግ በተለይ ደግሞ የሚወጣው ነገር በጣም አዋጃችሁ ከባድ ነው። አርጎ ነው፣ ኮማንድ ነው። በዚህ መልኩ ይሄን ያላደገ ሀገር ለማለማመድ ኢኮኖሚው ላይ ያልሰራንለትን ማህበረሰብ በማስጨነቅ አናርገው። ይህንን ለማለት ነው። ቅድም ወንድሜ ሲያነሱት ስለሰማው ነው ጠቅላላ አድርጌ ልመልሰው ብዬ ነው። ሌላ ደግሞ የሰላም አምባሳደር ብለው እንግዲህ ብዙ የሰላም አምባሳደሮች ያስፈልጉናል። እንደ ሀገር ሰላም የሌላት ሀገር የሰላም አምባሳደር ለማምጣት በመጀመሪያ እንደ ሀገር ሰላማችን ላይ መስራት ይጠይቃል እና እንደ ሀገር ሰላማችን ላይ በናሽናል ዲያሎጉ በመቀራረቡ በተለያየ ነገር የመጀመሪያው ችግራችን መፍታት ስንችል እንደዚህ አይነት ለተልዕኮ የሚሰማሩ አምባሳደሮችን መፍጠር እንችላለን። ትልቁ ስራችን ላይ ያው አልሰራንም፣ እሱን መስራት ይጠበቅብናል ብዬ ነው የማስበው። ሶስተኛው ጥያቄ የተጠየቅኩት አለ እንግዲህ እንደ ጥያቄውን እንደ የማመስገን ነገር የተናገሩት ነገር አለ። የአንድ ኢትዮጵያ ዲሞክራሲ ፓርቲ የኢትዮጵያን የሕክምና ስርዓትን ወደኋላ ነው ያየው። ቅድም እንደነገርኳችሁ በ1947 እንግዳ አይደለንም ለሕክምናው። ሕክምና ወደ ዘመናዊ ሕክምና የተቀላቀልንባቸው ነገሮች ገራሚ ነገሮች አሉ። እነዚህ ነገሮች አድገዋል ወይ? ተደራሽነታቸው ምን ያህል ነው የሚል ነው ስናይ እስቲ መተን ህዝባችንን አንሸንግል።
አንሸንግል፣ አልሰራንም፣ ገና እንሰራለን። በፖሊሲያችን ገና እንሰራለን። የምንሰራውን ደግሞ 1 2 3 ብለን ማስቀመጥ ነው። ዛሬ ብልጽግና የደረሰበት አለ። አንድ ኢትዮጵያ ዲሞክራሲ ፓርቲ ደግሞ ሲመረጥ ብልጽግና የሰራውን አፕሪሼት በማድረግ ቀጣይ ደግሞ ሰፊ በፖሊሲያችን የያዝነውን ነገር ይዘን መጥተን ደግሞ በበለጠ ተደራሽነት እንሰራለን ማለት ነው። እንግዲህ የመለስኩት መልስ አጥጋቢም ባይሆን ይቅርታ እየጠየቁ ብልጽግና ፓርቲን የጠየቁት ጥያቄ በደንብ እንዲመለስልኝ እፈልጋለሁ። የኢትዮጵያ ሕዝብ ስለሚታዘበን ነገር ግን ዶክተር አመሰግናለሁ። የተወሰኑ ደቂቃዎችን ተጠቅሜ ለእህቴ የቀረውን እሰጣለሁ። ከሁለቱም ተፎካካሪ ፓርቲዎች የተነሱ ጥያቄዎች እና በእኛ በኩል እንደመልስ እዚህም ደግሞ በቀጣይ የምንሰራቸውን ስራዎችን አጠራርጌ መናገር እፈልጋለሁ። እንደ ጥያቄ የምናነሳ የኢትዮጵያ ብሔራዊ አንድነት ፓርቲ ተያይዞ ከአክሞ ማዳን ጋር ተያይዞ ለአክሞ ማዳን ትኩረት አለመስጠት የዜጎችን ያድግ የፍላጎት መታወቅ አሁን በተጨባጭነት ኋላ ማንሳት ፖሊሲያችን እንደተቀየሩ ለጥናትም ስናል ተላላፊ የሆኑ በሽታዎች ከፍተኛ ሕክምና የሚያስፈልጋቸው ከ60-70 የሚሆን ማህበረሰባትን በተለያየ መንገድ የሚያጠቁ ናቸው። ይሄ ሁሉ እንዴት ነው የምንፈው? ከዛ ውጭ ደግሞ እኛ የሕክምና ቱሪዝም ማዕከል ሆነ መቻል አዲስ አበባ ሀገራችን ላይ ይሰጣል ያለ ዜጎቻችን የተሻለ ጤና አገልግሎት ወይላበት ይሄ ግን ዝም ብላችሁ ልትተው ነው። ስለዚህ ሙሉ አለምኝታችሁ እንዴት ነው ዶክመንታችሁ ማንፈስታቸውም ላይ ለማየት ሞክር ያለው ሙሉ እይታ የለም የሚለው እሱን ማሻሻያ ማድረግ ያስፈልጋል። እሱ መሰረት ሌላው ደግሞ የተጠቀማችሁት መረጃ በኋላም ማስተካከል አስፈላጊ የሚሆነው የዛሬ 10 ዓመት መረጃ ነው። ቅድም በእናቶች ሞት ሌሎች በጣም ጥሩ ነው። እንደርሳለን በቀጣይነት ብላችሁ ያስቀመጣችሁ ግን እኛ ደርሰናል፣ ኦልሬዲ ደርሰናል። ስለዚህ የደረሰውን ብልጽግና ፓርቲ ማንሳታችን እንደ በዚህ አጋጣሚ መናገር ፈልጋለሁ። ውጤቱ ጋር ስለደረሰ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ጋር ተያይዞ ተመሳሳይ ፖሊሲያችሁ እናንተም ሙሉ አይደለም። በትሬድ አክሞ ማዳን ብዙ እንዳተሰጠ የተሻለ ጤና አገልግሎት እንዲኖር ያመላከታቸው ጉዳይ ብዙ እንደሌለ አማራጭ የሚሆን ነገር የለም። አሁን በብሶትና ችግሩ ብቻ በማንሳት ህዝባችን እንደሰራ ማለሙን የሚያውቀው ግን እናንተ ምንም ይሄ አማራጭ አለ ብላችሁ ያስቀምጣችሁት ነገር የለም። አማራጭ ታስቀምጡ ህዝብ ፊትም መቅረብ ከባድ ይመስለኛል። እሱ አማራጫችሁን ታስቀምጡ በአግባቡ አስፈላጊ ነው የሚሆነው። ከዛ ውጭ የሰላም አምባሳደር እንደመሆኑት መጠን በሀገራችን ሰላምን ለማምጣት ብልጽግና ብዙ ርቀት እንደሄደ ይታወቃል። ሰላምን የሚያደፈርሱ አካላትም እንደ ሰላም አምባሳደርነት በጫካም ይሁን በተለያየ መንገድ እዚሁ መግለጫ ሲሰጡና ትክክል እንዳልሆኑ እዚሁ ቢናገሩ በመጣለው ወይም በኋላ ሊያደርጉ ይገባል። ይህ ብዬ አጀንዳ መውጣት ይሆናል። አስተያየቱ ከፖሊሲ ጋር ታይዞ ፖሊሲያችን ትችላላችሁ። ፖሊሲያችን 3 ዋና ዋና አንጓዎች አሉት። አንዱ መከላከሉን አልተውንም፣ መከላከሉን እየበለጠ እናጠናክራለን ብለን ያስቀመጥ ነው። ሁለተኛው ደግሞ አክሞ ማዳኑ በተለየ መንገድ ነው ያመጣ ነው። ሶስተኛው ደግሞ ወረርሽኞችን መከላከል ነው። በዚህ ላይ በርከት ያሉ ስራዎችን ባለፉት ዓመታት ሰርተናል። ሁሉንም አመዛዝኖ መሄድ ይቻላል። ብልጽግና ፓርቲ ሚዛንን በመጠበቅ ላይ ከፍተኛ የፖለቲካ ባህል ጭምር ያመጣው ነው። ሁሉ ነገሮቻችን መካከል ሚዛንን ጠብቀን የምንሄድ ፓርቲ ነን። አክሞ ማዳን ጋር ተያይዞ በቅርብ እንኳን የታዩ ነገሮች አሉ። ቅድም የጠቀሳችሁት ጳውሎስ ሆስፒታል ምን ያክል እንደተስፋፋ እንደሆነ ልታዩ ትችላላችሁ። ጥቁር አንበሳ በተለይ አዲስ አበባ ዩኒቨርሲቲ ራስ ገዝ ከመሆኑ ጋር ተያይዞ አዳዲስ ሕክምና ስርዓቶችን እያመጣ እንደሚገኝ ይታወቃል። አዲስ አበባ ውስጥ ያሉ ሆስፒታሎች ቀደም ብሎም የሰላም አምባሳደር ወንድማችን ሲገልጸው ነበር። የተሰሩ መልካም ነገሮችን ይበል የሚያሰኝ ነው። ይጠናከር ማለት ትክክል ነው። እኛም ይህንን የምንፈልገው የተሰሩ ስራዎችን አድንቆ ክፍተቶቻችን ላይ ሀሳብ መስጠት ችግር የለው። በዚህ ብልጽግና የሚያምን ስለሆነ ስለዚህ ትላልቅ ሆስፒታሎችን እየገነባን ወደ ስራ እያስገባን ነው ያለ ነው። 100 ሆስፒታሎችን በ5 ዓመት ውስጥ ወደ ስራ አስገብተናል። 100 ሆስፒታል ማለት ተጨማሪ በርካታ ጤና ሙያተኞችን መቅጠር ያስፈልጋል። ሕክምና መሳሪያ መግዛት ያስፈልጋል። መድኃኒት መግዛት ያስፈልጋል። ህንፃ መገንባት ያስፈልጋል። ይሄ በጣም ትልቅ ኢንቨስትመንት ነው። ለጤና ሴክተር መንግስት የሰጠውንም ትኩረት የሚያሳይ ስለሆነ አመዛዝኖ መሄድ ይቻላል። የህዝባችን ፍላጎት ላይ ቆመን ነው ፖሊሲያችን ያሻሻል ነው። የበሽታው ስርጭትም ደግሞ እየሰፋ ነው ያለው። በተለይ ካንሰሮችና ሌሎች ተላላፊ የሆኑ በሽታዎች ስለበዙ ይሄ በዚህ ደረጃ ቢታይ
ከመረጃዎቹ ጋር ተያይዞ ትልቅ መስተካከል እንደሚገባ አዋዮቻችን ብትወስዱ የእናቶችን ሞት በመቀነስ ኢትዮጵያ ታሪክ ሰርታለች ብዬ ማስቀመጥ ይችላሉ። ይሄ ደግሞ ቅርብ ይፋ በተደረገው የኢትዮጵያ የስነ ህዝብና ጤና ጥናት ላይ ተመስርተን የእናቶችን ሞት ከዚህ በፊት ከፍተኛ የነበረው 800 የነበረው ቅድመታችን የገለጸችው የዛሬ 10 ዓመት ነው። ከዛ ብልጽግና ፓርቲ ባለፉት 5 ዓመታት ወደ 141 ከመቶ ሺህ አምጥቷል። ይሄ ከፍተኛ መቀነስ የታየበት ነው። ጎግል አድርጎ ማየት ይቻላል። ትልቅ ስኬት ሰርተናል። እናንተ እቅዳችሁ ይሄንን በሚመጡት 5 ዓመት ሳይሆን በ10 ዓመትም አትደርሱም ቅድም እንዳነሳችሁት። እኛ ግን ደርሰናል። ህዝባችን ይሄንን የሚያውቀው እንደሆነ አምቡላንስ አስመልክቶ ስለ አምቡላንስ የተነሳ ነገር አለ። 4125 አምቡላንስ ባለፉት ዓመታት ገዝተን አሰራጭተናል። በ5 ዓመት ብቻ ከ1500 በላይ አምቡላንሶችን ወደታች አድርገናል። አልፎ አልፎ አንዳንድ ክስተቶች ሊፈጠሩ ይችላሉ ወረዳዎች፣ ቀበሌዎች አካባቢ ላይ። በአብዛኛው ግን እናቶችን ወደ ጤና ተቋም ማምጣትና መመለስና እነዚህ አምቡላንሶች ናቸው እየሰሩ ያሉት። ትልቅ ምስጋና ከእናቶች አምቡላንሶች የእናቶቻችን የወላድ እናቶቻችን ሀብት ንብረት ናቸው። ይህንን እያደረግን ያለ ነው። በነፃ ነው አብዛኛው እየተካፈለ ያለው። መንግስት ገዝቶ ማህበረሰቡም የተወሰነ እያዋጣም እየተገዛ ያለው። ስለዚህ ይህንን አገልግሎት መናቅ ትክክል አይመስለኝም። የተጠቃሚ እናቶችን እንደዳቅን ነው እኔ የምወስደው። አንዱ ይሄ ነው። ሌላው በቤት የሚወልዱ እናቶች ምጣኔ እጅግ ቀንሷል። በጤና ተቋም በሰለጠነ ባለሙያ የሚወልዱ እናቶች 80% ደርሷል በሪፖርታቸው። በጥናቶች ደግሞ 70% ደርሷል። የተወሰነ ልዩነት ነው ያለው። ይህንን ገልብጠን 95% ቤት ነው የሚወልዱ የሚለው ብዥታም ስለሚፈጥር መስተካከል አለበት። አንዱ ጉዳይ ነው። ከዛ ውጭ የተወሰነ መጨመር የምፈልገው የከተማ ውበት ወይም ኮሪደርን ዓለም ያደነቀውን በአፍሪካ የአዲስ አበባ የመዲናችንን ስም ከፍ ያደረገውን ቀለል አድርገን እንደ ውበት ብቻ ማስቀመጥ ትክክል አይደለም፣ መስተካከል መቻል አለበት። በርካታ ዜጎች በዚህ ስራ አግኝተዋል። 24 ሰዓት መስራትን ልምድ አድርገናል። በራሱ ኮሪደር ልማት ለጤናማ ማህበረሰብ እጅግ ጥቅም አለው። ህዝባችን እኮ አሁን በኮሪደር ልማቱ ላይ እየተንቀሳቀሰ እየሰራ ነው ያለው። ከዛም ውጭ በተለይ ደግሞ ከጤና መድን ጋር ተያይዞ በፈቃደኝነት ነው ዜጎቻችን የጤና መድን አባል እየሆኑ ያሉት። ዛሬ ጤና ሚኒስቴር በጎ የጤና መድንን አቁመናል ቢል ህብረተሰቡ ሰልፍ እንደሚወጣ እርግጠኛ ነኝ። እራሳቸው መጥቶ እንደሚከፍሉ አውቃለሁ። ሙሉ በሙሉ ጊዜው ሲደርስ በራሳቸው መጥቶ እስከ 100% እያደሱ ነው ያሉት መታወቂያቸው። በተጨማሪም እዚህ ላይ ማንሳት የምፈልገው ዜጎች እንዲደጋገፉ አድርገናል። ይሄ እኮ ባህላችን፣ መደጋገፍ ባህላችን ነው። ብልጽግና ያመጣውም አይደለም፣ የቲቪ ሾውም አይደለም። ዜጎች ውስጥ ያለውን መደጋገፍ ስርዓት ኢንስቲቱሽናላይዝ ለማድረግ እየሞከርን ነው ያለ ነው። ከዚህ ጋር ተያይዞ ባለሀብቶች አቅም ያላቸው አቅም የሌላቸውን መንግስት እንደሚደጉም ሁሉ እንደሚደጉም አድርገናል። ስለዚህ ሰላም አምባሳደሩ እንዳሉት ራስዎም ነጋዴ ስለሆኑ መደገፍ ነው እንጂ አቅመ ደካሞችን በጫና ነው ያደረግነው ማለት አያስፈልግም። ብዙ ባለሀብቶች እየደገፉ ስለሆነ ይህን ብዬ የቀረው ምትልበት ይሆናል። እሺ፣ አመሰግናለሁኝ። ከጎኔ ያሉት ሁለት ፓርቲዎች በርካታ ጥያቄዎች ፓርቲያችን ብልጽግና ላይ አንስተዋል። በተግባር የተፈተነው አመራራችን ዶክተር በርካታ ጥያቄዎችን መልሰዋል። ምክንያቱም በተግባር ተፈትኖ ተቋሙን እየመራ ያለ አካል ነው። እንግዲህ እንደሚባለው ለተቀማጭ ቅርቡ ሰማዩ ቅርብ ስለሆነ መተቸት ቀላል ነው፣ ተግባር ላይ ሲወረድ ግን በጣም ከባድ ነው። እንግዲህ በርካታ ጥያቄዎች ላይ ስለሄዱ ሁለት አንኳር ነገሮች ላይ የሚሄድበት ካለኝ ጊዜ አንጻር ሁለት አንኳር ነገሮች ላይ ሄጄ እዚሁ እግረ መንገዴ ጥያቄ የማቀርብ ይሆናል። ቅድም ወንድሜ ዶክተር ደረጀ ነክቶታል። ማዕድ ከማጋራት አንጻር ሾው የሚመስል ነገር ነው ፓርቲያችሁ ብልጽግና እየሰራ ያለው። ቀድሞ ሆስፒታል አይቀድምም ወይ የሚል ጥያቄ ተነስቷል። እንግዲህ እንደምታውቁት ፓርቲያችን ብልጽግና ሰው ተኮር ፓርቲ ነው። ክቡር ጠቅላይ ሚኒስትራችን ወይም የፓርቲያችን ፕሬዚደንት በመጀመሪያው የህዝብ ተወካዮች ምክር ቤት ላይ እንደተናገሩት ቃል ተናግረው ነበረ። ከቃል በኋላ ደግሞ ባህል እናደርጋለን ብለው ተናግረዋል። እንግዲህ እንደምናውቀው አገራችን ኢትዮጵያውያኖች በመተባበር በመተጋገዝ የምናምን ሰዎች ነን። ይህንን ነገር ባህል ማድረግ አለብን ብለን ነው የምናስበው። ስለዚህ ባህላትን ጠብቆ ወቅቶችን ጠብቆ የሚደረጉ ነገሮች ሰው ባህል እያደረገው እንዲሄድ ከማሰብ እንጂ የቲቪ ሾው ከማድረግ አንጻር አይደለም። እንዲሁም አላያችሁም አልሰማችሁም ይሆናል እንጂ ወደ ገላን መሄድ ይቻላል። በልማት የተነሱት አካላት ወደ ገላን በሄዱበት ጊዜ በርካታ የስራ ዕድል ፈጠራ ተፈጥሮላቸዋል። ስለዚህ ያንን ነገሮች ካለማወቅ ካለመስማት አንጻር ሊሆን ስለሚችል መለስ ብላችሁ ወደ ከተማ ወደ አካባቢው እየሄዳችሁ ብታዩ የሚል ሀሳብ አለኝ። ሌላኛው ኮሪደር ዓለም አድንቆታል። እውነት ለመናገር በነገራችን ላይ ኮሪደር ውበት ብቻ አይደለም። ኮሪደር ቱሪዝም ነው። ኮሪደር ቢዝነስ ነው፣ ኢንዱስትሪ ነው። ኮሪደር ጤና ሚኒስቴርም መሆን ይችላል። በየአካባቢያችሁ በምትወጡበት ጊዜ
ስንት እናቶች ናቸው፣ አባቶች ናቸው፣ ህፃናት ናቸው በእግራቸው ወክ እያደረጉ ስፖርት እያደረጉ ጤናቸውን እየጠበቁ ያሉት። ስለዚህ ኮሪደርን ማናናቅ ማለት ዓለም አዋቂ ስለሚያደርግ እባካችሁ ውድ ወንድሞቼ ዓለም እያደነቀ ያለውን ነገር አለማድነቅ ጥሩ ስለማይሆን፣ ዓለም ያመነበት ነገር አለማድነቅ ጥሩ ስለማይሆን ኮሪደር በስፋት እንዲሰራ ኢንካሬጅ ማድረግ ነው ያለብን መንግስታችን የሚል ነገር ለማሰብ ወይም ለማንሳት እወዳለሁ። እዚህ ጋር ወንድሜ ቅድም ከአንድ ኢትዮጵያ ዲሞክራሲ ፓርቲ የጤና ባለሙያዎች ልጆች ከውጭ ሀገር ሄደው የትምህርት እድል እንዲያደርጉ እናደርጋለን የሚል ነገር አስታቸዋል። እንዴት ነው አገርን ንቆ የሌላን ሀገር ነገር መመኘት? እውነት ለመባል ብታልፉ ወይንም የኢትዮጵያ ህዝብ ቢመርጣችሁ አገራችሁን ንቃችሁ ለሌላ ሀገር ተገዢ ለመሆን ነው እያሰባችሁ ያላችሁት እና እሱን ነገር ብታስቡ የሚል ነገር አለኝ። ብልጽግና ፓርቲ ላይ አንዳንድ ማስፈራሪያ የሚመስሉ ነገሮች ፓርቲዎች እንድንሸማቀቅ የሚመስሉ ነገሮች ዶክተር ሲናገሩ አይተናል። ህዝባችንና ህዝባችንን ወክለን ከመናገርም ከመስራትም የሚመልሰን ምንም ነገር የለም። በሰላማዊ መንገድ አንዳችን ስጋት የሚሆንበት ነገር የለም። የመለሱት መልስ በጣም እጅግ የሚያሳዝን ነው። ፖዘቲቭ የሆኑ ነገሮችን አስቀምጫለሁ እኔ ፖዘቲቭ የሆኑት ብልጽግና እየሰራቸው የመጡትን ነገር ግን እኛ ብንመረጥ በተሻለ መልኩ ደግሞ የምንሰራቸውን አስቀምጠን ለምሳሌ አሁን እኔ የጠየቁት አንጻራዊ ጥያቄ ነው የጠየቁት። በገጠሩ ክፍል ያለው ማህበረሰባችንን በትላልቅ ሆስፒታል ደረጃ የደረሰው ነገር አለ ወይ? ነገር ግን በዚህኛው ልማት ላይ ደግሞ እያደረግነው ያለነው ኢንቨስትመንት አለ የተመጣጠነ ነው ወይ ብዬ ስጠይቆት እሱን አስረግጠው ለማስረዳት አልቻሉም። እዘለዋለሁ። ሌላ እህቴ አሁን የጠየቀችው አልተረዳችኝም። የጤና ባለሙያ ልጆች እናት አባቶቻቸው ለህዝብ የሚሰጡት አገልግሎት ራሳቸው ወታደር፣ የጤና ባለሙያ፣ የመንግስት ሰራተኞች ለህዝብና ለአገልግሎት ከሚሰጡት ነገር አንጻር እድሎች ካገኙ በሀገር ውስጥ ከመማር ባሻገር የተሻለ ትምህርትም አግኝተው ከሀገር ውጭ ሄደው እንዲማሩና ተምረው መጥተው ሀገራቸውን እንዲያገለግሉ የሚል እሳቤ ነው ያሰብኩትና በዛ መልኩ ቢያዩት ለማለት ነው። ከዛ ውጭ ግን ብልጽግና ፓርቲ 8 ዓመት ብቻ ነው ያገኘው። መሪውም ጥሩ ነገር አላቸው። ሀሳብን ከመቀበልና ሀሳብን አብሮ ከማጋራት አብሮ ከማስቀጠል አንጻር አቋም የላቸው። ራሳቸውና ራሳቸውን እየሰሙ የሚጓዙ መሪ ስለሆኑ ሀሳብ ያላቸው ኢትዮጵያውያን አሉ። ከነዚህ ኢትዮጵያውያን ጋር አብሮ በመስራት ከማሸማቀቅ ወጥተን አብሮ በመስራት አገራችን እንዴት ማሳደግ እንዳለብን ማሰብ አለብን ነው ምለው። ስለነበረኝ ጊዜን ጨርሻለሁ። አመሰግናለሁ። እናመሰግናለን። በቅድማ የኢትዮጵያ ሕዝብ እንዲገነዘብ የምንፈልገው የኢትዮጵያ ብሔራዊ አንድነት ፓርቲ መንግስት ወይ ደግሞ ገዢው ፓርቲ የሚሰራቸው የልማት ስራዎች ብዙ ነገሮችን ትክክለኛ የሆኑት ነገሮች ትክክለኛ ናቸው የምንለው ፊት ለፊት ማለት ነው። ይሄ ፓርቲያችን የሚታወቅበት ነው። ኮሪደርን በተመለከተ ለተቀማጩ ሰማይ ቅርብ ነው ለተባለው ያው ሰማይ ላይ ያለው ስለ መሬት ላይ ያለው ካላወቀ መሬት ላይ ያለው ደግሞ ስለ ሰማይ ላይ ያለውን ካላወቀ እውነት ነው እንደዛ ይዛባልና እኛ እውቅና መስጠት አለብን። እውቅና እንሰጣለን። ኮሪደር ሲሰራ የማህበራዊ ደህንነትና ጤናን ግንዛቤ ውስጥ ያስገባ መሆን አለበት እንላለን። ህፃናት ወላጅ አልባ መሆን የለባቸውም። ቤት አልባ መሆን የለበትም ማህበረሰባችን ብለን ነው የምንለው። ፈጠን ብዬ ሀሳቦቹ ብዙ ስለሆኑ የተጠየቁ ጥያቄዎች ለማንሳት ሞክራለሁ። የጤና ፖሊሲን በተመለከተ ዶክተር የመለሱት አጥጋቢ መልስ አይደለም። ምክንያቱም በዚህ ሀገር ውስጥ ሪሶርስ ሊሚትድ በሆነ ሀገር ውስጥ መከላከል ላይ የበለጠ ብናተኩር ጥሩ ነው የሚለውን ነው። አክሞ ማዳንን፣ ተላላፊ በሽታዎችን ተላላፊ ያልሆኑ በሽታዎችን ማከም በጣም አስፈላጊ ነው ብለን ነው የምናምነው እና እዚህ ላይ የብልጽግና ፓርቲ እይታ የተሸዋረረ ነው የምንለው። የበለጠ ትኩረት እንሰጣለን። ማከምም ስፔሻላይዜሽን ላይም በደንብ መሰራት አለበት እንላለን። ከዚህ ውጭ ዳታዎችን በተመለከተ እውነት በኢትዮጵያ ውስጥ የትኛው ዳታ ነው ትክክለኛ ዳታ? ሀገር
የጤና ተቋማት የጤና ባለሙያዎች አሁን ባሉበት ሁኔታ የትኛው ዳታ ነው ትክክለኛ የሚል ጥያቄ አለኝ። ምክንያቱም ብዙ ዳታዎች ፋብሪኬትድ ናቸው፣ የውሸት ሪፖርቶች ናቸው የሞሉትና ጤና ውስጥ ደግሞ የውሸት ሪፖርት ሲመጣ ይጎዳል፣ ህዝብን ይጎዳል፣ ህፃናትን ይጎዳል፣ ወላጅ እናቶችን ይጎዳልና ዳታዎች የትኞቹ ናቸው አኩሬት ዳታዎችና የትኞቹ እንደምንወስድ ግራ ይገባል። ምክንያቱም ብዙዎቹ የሚቀርቡት የውሸት ሪፖርቶች ናቸው የሚለው ነው። ከዚህ ውጪ የኢትዮጵያ ብሔራዊ አንድነት ፓርቲ ግልጽ የሆነ የጤና ፖሊሲ አለው። የጤና ፖሊሲያችን ለጤና ባለሙያዎች ቅድሚያ ይሰጣል። የህክምና ግብአቶች ሀገር ውስጥ እንዲመረቱ ያደርጋል። መድኃኒትን ጨምሮ የሌሎች የህክምና ግብአትን ጨምሮ የጤና ቴክኖሎጂን እንድንጠቀም ቴሌሜዲሲንን ጨምሮ እንድንጠቀም ይሰራል ማለት ነው። ሰፊ የጤና ፕሮግራም አላቸው። ዶክተር ምናልባት ሙሉ ማኒፌስቶን አላነበቡም፣ የተወሰነ ነው ያዩትና ይሄንን በደንብ እንዲያዩ ምክርን እንሰጣለሁ ማለት ነው። ማየታቸው ትልቅ ነገር ነው። ከሁሉም በላይ ግን የኢትዮጵያ ብሔራዊ አንድነት ፓርቲ የሚለው የኢትዮጵያ የጤና ሴክተር እና የማህበራዊ ደህንነት ሴክተር ብዙ ፖቴንሻሎች አሉት። ፖቴንሻሎቹን ግን አቢዩስ ተደርጓል፣ በአግባቡ ስራ ላይ አልዋሉም። የኢትዮጵያ ብሔራዊ አንድነት ፓርቲ ስመጣ ፖቴንሻሎቹን በአግባቡ ስራ ላይ ውልና ይጠቀማል ማለት ነው። አመሰግናለሁ። እሺ አመሰግናለሁ ወንድሜ። ከአንድነት ኢትዮጵያ ዲሞክራሲ ፓርቲ በተደጋጋሚ ውሃ ማይቋጥር ሀሳቦችን እያነሳ ነበረ፣ ሰምታችኋል። ግን ደግሞ በጣም አንገብጋቢ ከሆነው ጥያቄ ስነሳ የፓርቲያችሁ ፕሬዚደንት ሀሳብ የሌለው ብቻውን የሚወስን አካል ነው ብለው ሲተቹ ነበረ። እንግዲህ የተከበራችሁ የኢትዮጵያ ዜጎች ወይንም የሀገሬ ዜጎች እንደምታውቁት የፓርቲያችን ፕሬዚደንት ሪቫን መቁረጥ የዕለት ተግባሩ ያደረገ፣ ህዳሴ ግድብ ከሞተበት ቀስቅሶ ነፍስ ዘርቶበት ዓለም ፊት ያስመረቀ፣ ተረስቶ የነበረውን የባህር በር ጉዳይ በዓለም ላይ አጀንዳ ያደረገ ድንቅ መሪን ሀሳብ አልባ መሪ ነው ብሎ ማሰብ በጣም ዝቅተኝነት ነው ብዬ ስለማስብ ወንድሜ ቢታረም። አንድ መሪ የተወሰኑ ክፍተቶች ሊኖሩበት ይችላል፣ ግን ከነ ሀሳብ የለውም ብሎ መናገሩ አግባብ የለውም። ከንጉሱ ጀምሮ ብንመለስ እንደ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሀሳብ ያለው መሪ ኢትዮጵያ አልታደለችም ብንል ማጋነን አይደለምና እሱን ነገር መልሰ ብታይ የሚል ሀሳብ አለኝ። እንግዲህ ቅድም ሲነሳ ከነበረው አልሰማሽም ይሆናል ብለህ ነገርከኝ። ደግመህ ነው ያልከው። እውነት ለመናገር ወንድሜ ከሀገር ውጭ አንመኝም። ፓርቲያችን ብልጽግና አገራችን ኢትዮጵያ በብዙ ነገሮች የታደለች አገር ነች። አገራችን ኢትዮጵያ ስትበለጽግ ሌሎች አገራት ወደ አገራችን ኢትዮጵያ ፈልሰው ይመጣሉ ብሎ በጽኑ የሚያምን ፓርቲ ነው። ስለዚህ የተከበራችሁ የአገሬ ዜጎች ወንድማችን የሌላ አገር የሚመኝ አካል ነገ ከነገ ወዲያ አገራችን ለመምራት እድል ቢያገኝ አገራችን አሳልፎ ከመስጠት የማይቆጠብ መሆኑን እዚሁ ጋር መረዳት እንችላለን። ደሞዝን በተመለከተ ቅድም ተነስቷል። ፓርቲያችን ብልጽግና የሀገራችን ኢኮኖሚ ያገናዘበ ደሞዝ ነው ለጤና ባለሙያ ሊከፍል የሚችለው። እርግጥ ነው የጤና ባለሙያዎች በየአካባቢው መስዋዕትነት እየከፈሉ በየአካባቢው ዜጎቻችን እያገለገሉ ይገኛሉ። ግን ደግሞ ፓርቲያችን ብልጽግና ደሞዝን አሻሽሏል። ፓርቲያችን ብልጽግና ጥያቄዎቻቸውን እየመለሱ ነው ያሉት። ስለዚህ የተከበራችሁ የኢትዮጵያ ዜጎች የማይመስል ነገሮችን አማላይ በሆኑ ቃላቶችን የጤና ባለሙያዎችን ልብ ለመንካት እየጣረ ያለው ወንድሜ ደግሞ ነገሮችን ማየት ቢችል የሚል ሀሳብ አለኝ። እንግዲህ ፓርቲያችን ብልጽግና መከላከል ላይ ብቻ አይደለም የሚያተኩረው፣ አክሞ ማዳን ላይ ያተኩራል። ቀድሞ የነበሩት ፖሊሲዎች መከላከል ላይ ነበረ። ፓርቲያችን ብልጽግና ግን አክሞ ማዳን ላይም እየሰራ ያለበት ሁኔታ ነው ያለው። በቅርብ ጊዜ የተፈጠሩትን በሽታዎችን፣ ወረርሽኞችን ማሰብ እንችላለን። የተከበራችሁና የተወደዳችሁ አድማጮቻችን በጤናና በማህበራዊ ደህንነት ፖሊሲ ላይ የክርክር መድረካችን እየተከታተላችሁ ትገኛላችሁ። አሐዱ ሬዲዮና ቴሌቪዥን መናኸሪያ ሬዲዮ፣ አከራካሪዎች ደግሞ ጋዜጠኛ ሊዲያ አበበ፣ ጋዜጠኛ ሱራፌል ዘላለም፣ እንዲሁም ዛሬ ደግሞ በዚህ የክርክር መድረክ ላይ
ተሳታፊ የሆኑት ሌሎቻችን ዶክተር ደረጀ ዱጉማ ከብልጽግና ፓርቲ፣ ወይዘሪት ሆኑ መዳ እንደዚሁ ከብልጽግና ፓርቲ፣ አቶ ጌታቸው በየነ የኢትዮጵያ ብሔራዊ አንድነት ፓርቲ እንዲሁም ወይዘሮ ትዕግስት አሰፋ የኢትዮጵያ ብሔራዊ አንድነት ፓርቲ፣ የሰላም አምባሳደር ሲሳይ ደጉ እንደዚሁ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ፣ ኢንጂነር አላዛር አባይነህ ደግሞ እንደዚሁ ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ከኛ ጋር ክርክራቸውን እያደረጉ ይገኛሉ። ህብር በኢትዮጵያ ፓርቲ እዚህ የክርክር መድረክ ላይ አልተገኘም። ቀጣዩ የሚሆነውን እንግዲህ የክፍለ ጊዜ ሶስተኛው ዙርን ደግሞ ሊዲያ ታስፋው